ረመዳን ሲያልፍ አዘን የሚሉ ሰዎች አሉ። አዎ ለምን ታዝናለህ? በአግባቡ ተጠቅመው ከሆነ ማዘን ያለበት ችላ ብሎ ያሳለፈ የተሰጠውን እድል በከንቱ ያበላሸ ካለ ይዘናው። ማዘን ብቻው ግን አይጠቅምም ወደፊትን ለማስተካከል ካልሆነ በስተቀር። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. عند ملكام نجر الله سياساكالن مدست يقبانال مدست دمو مع مسجنا يسكتله يساكا والله سلهونا تلك نجر رمضان يحل صومنا تناكنا يا الله باريوج انديت ودا الله زرو اندا سالفو تملكتنا يا الله بيتوች በሰጋጆች ሞልተዋል። ቁርአን በብዛት ሲቀራ ነበር። ዚክር እየተደረገ ነበር። ቂያም الليل ተራዊህ ሁሉም ቦታ ላይ የአላህ ስም ጀነባቱል ውጁድ ፍጥረት ዓለሙ በአላህ ውዳሴ ሞልቶ አይተናል። ይሄ የአላህ እርቅ ምልክት ነው። አልহামዱሊላህ ልንል ይገባል። እንግዲህ እዚያ መካከል የአላህ ባሪያዎች ሁሉም እኩል አይደሉም። ቀድሞ ደራሾች አሉ፣ ፈጥኖ ደራሾች፣ በዒባዳው ላይ ተሽቀዳዳሚዎች፣ በዚክሩ በዱዓው በቲላዋው በሰደቃው መልካም ነገር በማዘዝ ከመጥፎ በመከልከል ዑምራ በማድረግ ብቻ የኸይር በሮች ሁሉ ላይ የሚገኙ አንድ በር ላይ ደግሞ የሚገኙም አሉ። አላህ እንዳገራለት من باب الصلاة من باب الصوم من باب الذكر የሚገኝ ሁሉም ኢቅባል አድርጓል በአቅሙ። እዚያው ላይ ደግሞ ደረጃቸው ይለያያል። ቀዳሚዎች አሉ፣ መሐከለኞች አሉ፣ እየወደቁ እየተነሱ የሚሄዱም አሉ። አላህ በቁርአኑ እነዚህ ለሶስት የሰነፈው ከናካቴው ደግሞ ከአላህ የተባረረም አለ። أعرض عن الله تبارك وتعالى። እዚህ ውስጥ እያንዳንዳችን የትኛው ሰልፍ ላይ እንዳለን ነፍሳችንን እናቃታለን። ምን ያህል ለዒባዳው ለተፈጠረለት ዓላማ ትጉሃን እንደሆን እያንዳንዳችን ራሳችን እናቃለን። ስንፍናም ያለብንን ያህል እናቃለን። የምንችለውን ያህል ሳይሆን የፈቀድነውን ያህል እየሰራን ያሳለፍንም አለን። ሙሉ አቅማቸውን ወደ አላህ ዞረው ደግሞ ያሳለፉም አሉ። ብቻ በጣም ተስፋ የሚሰጥ በየአቅጣጫው በየመስጂዱ ዚክሩ ዱዓው ቲላዋው ሰላቱ ጀማዓው በጣም አጂብ በሆነ መልኩ አልፏል። ይሄን በማየታችንም ሆነ እዚህ ላይ ተሳታፊ በመሆናችን ልናመሰግን ይገባል። አላህ ረመዳን ሲያልፍ አዘን የሚሉ ሰዎች አሉ። አዎ ለምን ታዝናለህ? በአግባቡ ተጠቅመው ከሆነ ማዘን ያለበት ችላ ብሎ ያሳለፈ የተሰጠውን እድል በከንቱ ያበላሸ ካለ ይዘናው። ማዘን ብቻው ግን አይጠቅምም ወደፊትን ለማስተካከል ካልሆነ በስተቀር። መደሰት ይገባናል በተሳካው ነገር። አላህም በቁርአኑ ያለው ስለ ረመዳን ተናግሮ ሲያበቃ ሱረቱል በቀራ ላይ ወሊቱከብሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን ይላል። አላህን በመራችሁ መልኩ ልታሞግሱት ልታልቁትና ታመሰግኑም ዘንድ ነው የሚፈለገው ይላል። ከኛ የሚፈለገው ማንኛውንም ኸይር ስራ ስናሳካ በእኛ ጉልበት በእኛ ጥበብ በእኛ ብልህና አይደለም የተሳካው። አላህ አግዞን ነው። ፍላጎቱንም ልባችን ውስጥ ፈጥሮ ምላሳችንን ቁርአን እንዲቀራ አካላችን አላህ ፊት ቆሞ አላሁ አክበር እንዲል ማን አሳካው? አላህ እኮ ሲታረቅ ነው ሲምር ያስተምር እንዲሉ አላህ Subhanahu Wa Ta'ala ራሱ ቀልብህንም አካልህንም ወደ እሱ መለስ አደረገው። ኢፍራህ ወህመድላህ ደስ ይበልህና አላህን አመስግን። ኳራ አሳካህልኝ በምን ዘዴ ነው እኔን መርጠህ እዚህ ከባሮች መካከል አላሁ አክበር ከሚሉት ኢያከ ነዕቡዱ ወኢያከ ነስተዒን ከሚሉት መካከል ያቆምከኝ ለከል ሐምዱ ያ ረብ ብሎ አላህን ማመስገን ያስፈልጋል። ይሄ በእንዲህ እንዳለ ግን ችላ ብለን ያሳለፍነው ተዘናግተን ያለፍን ካለን ደግሞ ልንጸጸትና ዳግም እንደዚያ ላንሆን ወደ አላህ መመለስ ያስፈልገናል። አላህ ወደ እሱ ለመመለስ
እድል የሰጠው በረመዳን ብቻ አይደለም በማንኛውም ሰዓት አላህ እጁን ለሊት ይዘረጋል ቀን ሲያጠፉ የዋሉ እንዲመለሱ ይላል في صحيح مسلم ያለ ሐዲስ ቀን እጁን ይዘረጋል ለሊት ሲያጠፉ ያደሩ እንዲመለሱ እጁ ለባሪያዎቹ ሁሉ ጊዜም የተዘረጋ ነው ተመለሱ ወደ እኔ ባሮች ብሎ እድል እየሰጠን ያለው አላህ አሁንም ይቻላል ጥፋተኞች ከሆነም ከጥፋታችን መመለስ መልካም ላይ ካለንም መልካማችንን ማስቀጠል በተቻለ መጠን ምናልባት በረመዳን በየጊዜው መታከተም ከሆነ ከረመዳን ውጭ ደግሞ አንድ ጁዝ ግማሽ ጁዝ ቢያንስ ሊኖርህ ይገባል ሶላት አልጀማዓ ሊያልፍህ ይገባል ከቂያም ለይሉም ድርሻ ይኑረን 3 ረካዓት እንሻናት ውትር የምትባለው ከዛ ውጭም ይቻላል ምን ጊዜ እንደኛ ጊዜ የተረፈዋል እንደ በስንት ነገር ነው የምናባክነው ጊዜ ለአላህ ዒባዳ ሲሆን ብቻ ለአኺራችን የሚጠቅም ነገር ሲሆን ብቻ ነው ጊዜ የምናጣው ልባችን የሚታደስበት ውስጣችን የሚታከምበት እኮ ነው ይሄ ዒባዳ የሚባለው ከዱንያችን ወጣ ብለን መስጂድ ገብተን አላሁ አክበር ስንል የነበረ ጭንቀትና ሐሳብ ሁሉ ለቆን ከአላህ ጋር ተነጋግረን ሐጃችንን ተናገር ታድሰን ነው የምንመለሰው ስለዚህ በዚህ ዒባዳ ላይ እንበርታ እንጠንክር ረመዳን አለፈ አልহামዱሊላህ እንኳን በሰላም አለፈ በጎ የሰራ አላህ ይቀበለው ችላ ያለ ሰው አላህ ይማረው ይታረቀው ግን አሁንም ዒባዳው ይቻላል በሩ አልተዘጋም ረህመቱ አልተዘጋ አላህ አላኮረፈን አልከለከለን ተመለሱ እያለን ነው አሁንም ያለውና በጣም እንጠንክር ነው ለማለት የፈለኩት ይሄ እስቲቃማ የሚባለው ጽናት የሚባለው አላህ Subhanahu Wa Ta'ala ነብያችንን ሰለላሁ ዐለይሂ ወሰለም ከሳቸው የበለጠ ሙስተቂም የለም فاستقم كما امرت አላቸው እንደታዘዝከው ቀጥ በል ومن تاب معك አንተ ጋር ወደነ የተመለሰ ቀጥ ይበል ወለም ዘለም ያስፈልግም እስቲቃማ ምንድነው ሲባሉ بعض الصالحين ان لا تلتفت يمنة ولا يسرى ወደ ግራ ወደ ቀኝ ዓለማ መልከት ነው ቀጥ ወደ አላህ መንገዱ ወለል ያለ ነው ጎዳናው ክፍት ነው መጓዝ ነው ፊት ለፊት ያሉት አንቢያዎች ናቸው ሲዲቆች ናቸው ሹሃዳዎች ናቸው صراط المستقيم ማለት እኮ እሱ ነው صراط الذين انعمت عليهم الذين انعم الله عليهم من النبيين والصديقين والشهداء እነዚህ ሰዎች እነዚህ ምርጥ የአላህ ወዳጆች ፊት ለፊትህ እየሄዱ ያን ጎዳና ተከትለህ የምትሄድ ሰው ሌላ ወደ ግራ ወደ ቀኝ የሚያስሄድህ ምን አለ ጨለማ አይደለ ብርሃን ነው ጫካ አይደለ አስፋልት ነው ወለል ያለ አላህ እኮ አላህን መያዝ ማለት እኮ قل الله ثم ذرهم في خوضهم يلعبون ስለዚህ አላህ ምን አለ ان الذين قالوا ربنا الله ثم استقاموا ጌታችን አላህ ነው ያሉና በዚያ ላይ የጸኑ فلا خوف عليهم ولا هم يحزنون እነሱ ፍርሃት የለባቸውም ትካዜና ሐዘንም የለባቸውም ምን ያሳዝናቸዋል መንገድ ይዘዋል መንገድ የጠፋው ይዘን እንጂ اولئك اصحاب الجنه خالدين فيها جزاء بما كانوا يعملون የጀነት ሰዎች እነዚያ ናቸው በሷው ዘውታሪዎች ሆኑ በሰሩት ስራ ጀዛእ ነው ይሄ ይላል ያ አላህ የከፈላቸው ዋጋ ነው መንገዱን ይዛችኋልና መንገዱንም ያስያዘን እሱ የሚያሳካው እሱ የሚያግዘው እሱ እንደገና ዋጋ የሚከፍለው እሱ አመስጋኝ ነው አላህ ሸኩሩን ሐሊም ይላል አበጀህ ባሪያዬ ስለዚህ መንገዱ ላይ ጸንተን መቀጠል ነው በየትኛውም ጊዜ ጥሪው ለኛ ቀርቧል ነብዩ ሰለላሁ ዐለይሂ ወሰለም ተግብረው አሳይተውናል ዋና ደግሞ ማይተው ለድርድር የማይቀርቡ ለጊዜ የማይሰጣቸው ዒባዳዎች አሉ ለምሳሌ 5 አውቃት ሶላት ረመዳን ላይ ሰገድ ካበጀህ ሸዋል ላይ ለምን አትቀጥልም አዛኑ አልተቀየረ መስጂዱ አልተቀየረ ሁሉ ነገር አንድ ነው حي على الصلاه حي على الفلاح ወደ ሶላት ወደ መዳን ነው መዳን አትፈልግም አንድ ወር ነው መዳን ምን ፈልገው ቀጣይ መሆን ይገባዋል ዋና ሁሉ ጊዜ እንደ ረመዳኑ መሆን አንችልም አዎ ከኛም አልተጠበቀም ይሄም ረመዳን ላይ ተሻለ መጨመር ጠንከር ማለት ተፈልጓል ግን ደግሞ ሶላት العيدን የስንብት ሶላት የሚያረጉ ሰዎች አሉ የከርሞ ሰው ይበለና አይነት አይደለም ሁሉ ጊዜ ላለው ምንድነው የዒዱ ቀን 5 አውቃት ሶላት በጀማዓ የሰገደ ሰው ፈተና አልፏል እላለሁ በጣም ከባድ ቀን ታውቃላችሁ ማናችንም ራሳችንን ጠይቅ 5 አውቃት ሰግደና የዛለት ብለን ብንጠይቅ ከባድ ምንም ነገር መጥቶ አይደለም እየተሳነፍን ነው እንጂ ተቀየረ ነገር የለም እንደውም የዛለት አፍጥራህ ጉልበት አላጣ በደስታው ቀን አላህን ያመሰግን ነው መደሰት ያለበት ከዚያ በኋላም ደግሞ ዒባዳው ላይ ጸንተን መቀጠል ይተበቀብናል
እድሉ ሁሌም አለ ረህመቱ ሁሌም የተዘረጋ ነው ሐሰና በ10 ነው የሚባዛው እስከ 700 እኮ እስከ አላህ እስከሚያውቀው ድረስ የሚለው ሐዲስም ከረመዳን ውጭም አለ بعشر أمثالها إلى 700 ضعف إلى أضعاف كثيرة في الصحيح يتنقر حديث زارين بالناصرة وناقنيا عند إخلاصاتችን عند ቅንነታችን ሱናን እንደመከተላችን ነው አጅራችን ሙዳዓፍ እየሆነ የሚሄደው ስለዚህ እንበርታ እንጠንክር በተሳካው ኸይር አላህን እያመሰገን እየተደሰትን እንደገና ደግሞ ቀጣይ ሐያታችንን ከአላህ ሳንርቅ አላህ ጋር ሳንጣላ ውስጣችን በአላህ መሐባ በአላህ ኸውፍ በአላህ ረጃ አላህን በመውደድ በመፍራት በመከጀል የተሞላ ሆኖ ዚክር ያደረግን ቲላዋ ያደረግን መኖር ይጠበቅብናል ድርሻ ሊኖረን ይገባል ሁሉ ሰዓት አንዘክርም መቼም ሁሉ ጊዜ ቁርአን አንቀራ ምክንያቱም ሰዎች ነንና ዱንያም እንፈልጋለን ሪዝቅ ፍለጋም አለ ግን ደግሞ ቁርአኑን ጥቅልል አርገን ማስቀመጥ ዳግም ላናየው ምናልባት ከርሞ ከደረሰ ዚክሩን ዳግም ላንመለስበት ሰላተ ጀም እንደዚህ አይነት አካሄድ የሙስሊም አይደለም የሰለፎች አካሄድም አይደለም ትክክል አይደለም መሆን ያለበት ድርሻ ሊኖረን ይገባል አንድ ጁዝ በቀን መቅራት ከቻልክ በወር 30 ጁዝ ታختማለህ ግማሽ ከቀራህ በሁለት ወር ታختማለህ ሁለት ከቀራህ በወር ሁለት ጊዜ ታختማለህ ቁርአን ጋር ተሰስረን ማጠናከር ይቻላል በአቅምህ ልክ يا وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا هي قرآن يتكرف أرجوته ودلا يتكرف أنا أقرأ الفلق ما لهنا يكبر كهولم يخير سرا لاي انداك ماتشين درشان ورون تصفام سانقرط እንደዛ እንደ ረመዳኑ ሳልሆን ቀረሁ ብሎ መበሳጨት የለብህም ተስፋም ሳንቆርጥ እንደገና ደግሞ ሳንሳነፍም سددوا وقاربوا نيالوت النبي صلى الله عليه وسلم استكاكلوا ميزاناوي يهونوا استقيموا ولن تحصوا كلهم خير سرا ما درس አትችሉ ዋና ዋና ቁም ነገሮች ላይ ግን ጽኑ ሰብስክራይብ በማድረግ ቤተሰብ ይሁኑ